ሰላም እንዴት ናችሁ? ያና ኒል ነኝ። ታቁኛላችሁ ብዬ ገምታለሁ። እንግዲህ የዛሬ የእሁድ ውሎዬን ላሳያችሁ ብዬ ነው አሁን የመጣሁት። የእሁድ ውሎዬ ጥርሴን ከመቦረሽ ከመኝታ መነሳ፣ ከዛ ጥርሴን እየቦረሽኩ በቃ የምነቀስ ነው የሚመስለው። በደንብ ነው የቦረሽኩት ያጸዳሁት። ያው ንጻቱ እንኳ አለ። እንግዲህ ከኔ በላይ ሰው የለም። እሁድ ላይ ነው እንደዛ ነው ነገሩ። ሱፐርማርኬት ሄድኩኝ። ሱፐርማርኬት የምፈልገው አይነት እቃ አላገኘውም። ያሉት ቅጠላ ቅጠል ነው። ወጣውና ጉሊት ላይ ሽንኩርቴን፣ ድንቼን፣ የቃሪያ በለው የሚባለውን ቃሪያ ገዛ ወደ ቤት ተመለስኩኝ። የምሰራው መኮረኒው ቀዳዳ ነው እና እሱ ውስጥ የተቃመመ ቺዝ ምናምን ማስገባብን ነው የምሰራው። መኮረኒን ቀቀልኩ፣ በበረዶ አድርጌ አቀዘቀዝኩት። ከዛ ቲማቲሜን ፈጨው፣ ቁንዶ በርበሬን ውቅጥ አደረግኩኝ። ለሶሱ የሚጠቅመኝን ከቸፕ፣ ጦስኝ፣ ሶያ ሶስ አድርጌ ቀላቀልኩ። የተፈጨ ቲማቲም አደረግኩበት ላዩ ላይ። ከዛ ስፒናች ወይም ደግሞ ቆስጣ አደረግኩት። ፍሬሽ ቤዝል ቤት ያለኝ የተከልኩት እሱን ቀነጠስኩ። ቤዝል ነው እንግዲህ ከታች የምታዩት አይብ ያለው። ከዛ የቆስጣው ነው ተቀላቀለ። ቺዝ፣ ጦስኝ፣ ጨው፣ ቁንዶ በርበሬ፣ የተፈጨ ነጭ ሽንኩርት፣ ኖርማል ሽንኩርት ምናምን ተደረገበት። ከዛ ወደ እንዲመቸን ወደ እቃው ማስገቢያ እንዲመቸን አስገባሁት። እንግዲህ ይሄኛው አሰራሩ አለ ኢንተርኔት ላይ ማየት ትችላላችሁ። እንግዲህ ጥፍር ደግሞ የምትጠይቁኝ ጥያቄዎች፣ የተለያዩ ሀሳቦች፣ አስተያየቶች እንግዲህ ጥያቄዎቻችሁን ሁሉ ሰብስቤ በቪዲዮ መጣላችኋለሁ ማለት ነው። ስለ ጥፍር ብቻ የተለያየ ሀሳብ የሰጣችሁኝን ጥያቄ የሆነባችሁን ነገሮች ብዙ ያወራነውን ነገር እሱም በቪዲዮ ተሰርቼ ከነመልሶቻችሁ ከነጥያቄዎቻችሁ ይዤ እመጣለሁ ማለት ነው። ቴንኪው ሶ ማች ለምታበረታቱኝ፣ ለምትደግፉኝ፣ ሀሳብ ለምትሰጡኝ። ስለዚህ ኮሜንት፣ ላይክ፣ ሼር እያደረጋችሁ ትምህርታችን እንደቀጠለ ነው። በመሀል እንደዚህ የእሁድ ውሎዬን ላስገባላችሁ ብዬ ነው። ትምህርታችን ክፍል 8፣ 9 ደርሰናል። 10 እና 11 ተቀርጿል። በሰሞኑን ይለቀቃል። ኤዲት እየተደረገ ነው እና ከጠቀማችሁ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ለጓደኞቻችሁ አጋሩ። የምትማሩበት ነው። በየቀኑ አንዳንድ እውቀት ቪዲዮ በመጣ ቁጥር ቪዲዮ በተለቀቀ ቁጥር እውቀት እንዲደርሳችሁ እንድትማሩበት ነው። የደውሏን ምልክት ይጫኑ። ለጓደኞቻችሁ ሼር ያርጉ፣ ያጋሩ፣ ይጠቀሙላለሁ። ከዛ ውሻችንን እንደዚህ ለአጥባት ውሃ መዘፍዘፊያ ላይ ሞላው። በቃ ነይ ያልኳት አልመጣም እያለች በቃ መታጠብም አትፈልግም። ግን ያው በግድ ጉሮሯን ይዘን ነው ያጠብናት። ታጠበች፣ ፏለች። በቃ በጣም ደስ የምትል ውሻ። ልጆቻችን ብዙ ጊዜ አይፓድ ከምንሰጣቸው እንደዚህ ከእንስሳ ጋር ቢውሉ ከእንስሳ ጋር ቢጫወቱ ከአይፓዱ ይልቅ ቶሎ ጭንቅላታቸው ፋስት ይሆናል እና አይፓድ የምንሰጥ እናቶች፣ አባቶች፣ ወላጆች ስልክ ባንሰጣቸው ከውሾች ጋር ቢጫወቱ ከውሾች ጋር ቢውሉ፣ ያው ውሻ ጤነኛ ውሻ መሆን አለበት የተከተበ ምናምን እና አጠብኳት። እንደዚህ ሙሽጥ ነው ማደርጋት ውሻዬን። ከልጆች ጋር ስለምትውል ትሪት አደርጋታለሁ። በደንብ አድርጌ ሙልጭ አድርጌ በሻምፖ በውሻ ሻምፖ በባለ ውሃ በደንብ በቃ በገላ መታሻ እያበጠርኩ እያስተካከልኩ በደንብ አድርጌ ፏ አደረጓት። ስትታጠብ ደግሞ ቆንጆ ነው የምትሆነው። በስማ በቃ ቆንጆ ውሻ ነው የምትሆነው። እንግዲህ እያጠብኳት እያበጠርኩላት